የተሰሩ ልብሶችን እናያለን። እንግዲህ እንደምታዩ ከራሴ ከለበስኩት ልጀምር። ይህ ልብስ ለፕሮግራም የሰራሁት ልብስ ነው። የጥልፍ ልብስ ነው። ፈርጦች አሉት። እንዲህ አድርጌ ለራሴ ሰርቻለሁ። ከኋላ ፍሌክሲብል እንዲሆን ብዬ ወገብ ላስቲክ አድርጌዋለሁ። ከፊቱ ደግሞ እንደዚህ በሼፕ ተደርጎ የተሰራ ልብስ ነው። ከስተመሮቻችን በተለያየ ዲዛይን ቀይረው ማሰራት ይችላሉ። በጣም ቆንጆ ልብስ ነው። እንደምታዩት አርቡ በጣም ሰፊ ነው። እንደዚህ አድርጌ የጥልፍ ስራ ስንሰራ 5 አርብ ነው ብዙ ጊዜ የምንጠቀማቸው። የምንጠቀመው መነን 3 አይን መነን ነው። 2 አይን መነን ሳይሆን 3 አይን መነን ነው እና በጣም ቆንጆ ተደርጎ የምንሰራው ልብስ ቆንጆ አድርገን ነው የፈርጥ ልብሶችን ለሙሽራ ለአጃቢ ሲምፕል አድርገን ደግሞ እንሰራለን። አሁን እንግዲህ በጣም ደግሞ የፈርጥ ልብሶች ስለሚለበሱ እንዲህ ቆንጆ አድርገን እንሰራዋለን ማለት ነው። እንግዲህ የኔን እንደምታዩት በጣም ሰፊ ነው። ዲቴሎቹ ደግሞ እንደምታዩት ጥንቅቅ አድርገን የሰራናቸው ልብስ ነው። በቃ እዚህ አሁን ለኔ ወፈር ስለምል ፍሌክሲብል ነው። በጣም ቆንጆ ነው። ለኔ ኮምፎርት ይሰጠኛል። ብዙ ጊዜ አንዳንድ ኮምፎርት ማይሰማል እንደዚህ በሸፕ ሲሰሩ ጥብቄ ማለት ባህሪ ያላቸውና ድርቄ ማለት ነገር ግን እኛ ግን በተቻለ አቅም ከላይ ያለውን ጥልፍም እንግዲህ ጠላፊዎቻችን በጣም ጎበዞች ናቸው። እንግዲህ ሳሳ አድርገው የእጅ ጥልፍ ይሄ ድርቅ ያለ ጥልፍ አለ፣ ብዙ አይነት ስራ አለና የኛ ግን በጣም ቆንጆ አድርገን አሁን እዚህ ለኔ ፍሌክሲብል ነው። በጣም ቆንጆ ልብስ ነው። እንግዲህ ይሄንን እንደምታዩት በጣም ቆንጆ አድርገን እንሰራ። ነጠላው ትልቅ ነው። 5 ሜትር ነው ነጠላ የምንጠቀም፣ ግን ወርዱ ሰፊ ሆኖ 5 ሜትር ነው። ለቤተክርስቲያንም አጣፍተን ስንለብስ በጣም ቆንጆ እንዲሆን ነው። በተለያየ አይነት ዲዛይን መሰራት ይችላል። ለተለያዩ ፕሮግራሞች መሆን ይችላል። ለሰርግ፣ ለክርስትና፣ ለግራጁዌሽን፣ ለተለያዩ ፕሮግራም ከስተመሮቻችን መጠቀም የሚችሉት ልብስ ነው። በጣም የሚያምር ልብስ ነው። ይህንን እንግዲህ አልቆለት ሰርተነው ዋጋው 28500። አሁን እንግዲህ ቀጣይ የምናየው ልብስ አሁን ብዙ የጥልፍ ስራ ነው። ደግሞ ጥበቡንም ጥልፉንም እንሰራለን። የጥልፍ ስራ ነው። እኛ ቤት የጥልፍ ስራ ስንሰራ በጣም አንዳንድ ጥልፍ ድርቅ ያለ ጥልፍ አለ። ይሄ ኮምፎርቴብል ያልሆነ ሰው ሲመቸው የሚኮሰኩስ ድርቅ ያለ ጥልፍ አለ። የኛ ቤት ጥልፍ ግን በጣም ቆንጆ የማሽን ጥልፍ ቢሆንም ግን በጣም ፍሌክሲብል ተደርጎ በቆንጆ ማሽን የተሰራ ልብስ ነው። እንደምታዩት ይሄኛው ሶፍት ነው። በቃ እጅ ላይ አንዳንዴ በጣም እዚህ ጋር እንትን ይላል የሚከራክር ሁሉ አለ። ይሄኛው ግን ሶፍት ተደርጎ የተሰራ ልብስ ነው። ፈርጦቹ በስነ ስርዓት የተደረደሩ ልብሶች ናቸው። በጣም የሚያምር ልብስ ነው። እንደምታዩት ቆንጆ ተደርጎ የተሰራ ልብስ ነው። የሰራ ነው በ3 አይን መነን ነው። በ2 አይን መነን አንሰራም ለኛ የጥልፍ ልብስ፣ ምክንያቱም ጥልፉን መሸከም እንዲችል የ3 አይን መነን ቆንጆ አድርገን በእውቅ ሸማኔ ነው የምናሰራው። ይሄኛው 5 አርብ ነው። ለጥልፍ ልብስ አብዛኛውን ጊዜ 5 አርብ ነው የምንጠቀም። በጣም ቆንጆ ተደርጎ ነው። ይሄ ፊኒሺንጎቹ ምናምን እያንዳንዱ ዲቴይል ነገሩ በጣም ቆንጆ አድርገን የሰራነው ስራ ነው። እንግዲህ ለሙሽራ ቤተሰብ፣ ለሙሽራ እናት ድምቅ እምር የሚሉበት ልብስ ነው። ከዚህ በፊት ለብዙ ሙሽሮች ሰርተን በጣም ተደስተው በቃ ደስ ብሎ ብዙ ነገር ጊፍት ሁሉ የላኩልን ሙሽሮች አሉና እኛም በጥራት ለሙሽራ ሲሆን በጣም ደግሞ ሰርግ ማለት ትልቅ ቀን ነውና ለትልቅ ቀን በጣም ተጨንቀን የምንሰራው ልብስ ነው። ይሄ ልብስ እንግዲህ ያልቆለት ዋጋ 35000። እንግዲህ አሁን ደግሞ የምናሳያችሁ ተሰርተው ያለቁ ደሊቨር የሚደረጉ ልብሶች ናቸው። እነዚህ በሙሉ ውድ ከስተመሮቻችን ከቀድመው ለፋሲካ በዓል ቀድመው ያዘዙን ከስተመሮቻችን ናቸውና እንዲሁ ተዘጋጅቶ ቶሎ ብዙ ከስተመሮቻችን አሉ። የሚገርማችሁ ገና ከፕሮግራም በፊት ምናምን ጊዜ ሰጠው ለኛም እነሱም ቆንጆ ነገር እንዲሰራላቸው የሚፈልጉ ከስተመሮቻችን አሉና እነዚህ በሙሉ የነሱ ናቸው። ነገ ደሊቨር የምናደርግላቸው ናቸው። አብዛኛውን ዲኤችኤል ነው የምንልክላቸው። ወደ አሜሪካና ካናዳ የሚላኩ ልብሶች ናቸው። እስኪ ራፍሊ እንየውና እንግዲህ ይሄንን ለሁለት ታማቾች የሰራ ነው ልብስ ነው።
በጣም ቆንጆ አድርገን የሰራ ነው። ለበዓል የሚሆን ነው እየተሰራ ያለ የማሽን ጥልፍ ነው፣ ግን የእጅ ጥልፍ አስመስረን በጣም ይሄ ጥልፉ የእጅ ጥልፍ ነው የሚመስል ሳሳ አድርገን ነው የሰራ ነው እና ቆንጆ ነው። ላስቲኩም ፍሌክሲብል ነው። ከፈለጉ ማጥበብ ይችላሉ። ውስጥ ላይ እንደዛ አድርገን ነው የምሰራ። ከፈለጉ ማስፋት የሚችሉት ልብስ ነው። በጣም ቆንጆ በቃ ቀጭናት በጣም ቆንጆ ልብስ ናቸው። በጣም የሚያምር ልብስ ነው። እንግዲህ አልቆለት ይሄንን የሰራንላችሁ 10 ሺህ ብር ለከስተመሮቻችን በጣም ቆንጆ ነው። አሁንም እየሰራናቸው ያሉ ልብሶች አሉ። ለበዓል ሬዲ አድርገንም ለፋሲካ የምናስቀምጧቸው ልብሶች አሉ። እንግዲህ ውድ ከስተመሮቻችን እየመጡ ማየት ይችላሉ። ይሄኛው ደግሞ ለፋሲካ ነጭ በነጭ በግሩፕ እንደዚሁ ለቤተሰብ የተሰራ ልብስ ነው። ሌሎችም አሉ። እንዲሁ አዘጋጅተን ቆንጆ አድርገን አዘጋጅተን ነው ያሳመርንላቸው ለውድ ከስተመሮቻችን። እነዚህም አሉ። ሞር የፋሲካ ሲዝን ሲሆን ሰው ነጣ ያለ ነገር፣ ይሄ ደግሞ ፈርጥም አለው። በጣም ቆንጆ አድርገን የሰራን መስቀል አሉ። ዲቴሎቹም እንትናቸው ወደ ነጭ ሳይሆን ሲልቨር ከለር ነውና ይሄኛው በጣም ቆንጆ ልብስ ነው። እነዚህም በቃ እነዚህ በሙሉ የፋሲካ ልብሶች ናቸው። በጣም ነው የሚያምሩት። እንደዚህ እኛም ቆንጆ አድርገን ጥንቅቅ አድርገን የሰራናቸው ልብሶች ናቸው። እነዚህም በሙሉ አሁን ነገር ዴቼል ሁሌም ኮንታክት እንደሚያደርጉን ይህም በጣም የሚያምር ልብስ ነው። ስታይሉ ሁሉ ይሄኛው ለየት እንዲልላት ፈልጋ ደንበኛችን እኛም እንደዚህ አድርገን ለየት አድርገን ሰርተንላታል ከተለመደው ዲዛይን ውጭ። ያው እንደዚህ አይነት ዲዛይን ብዙ አልተለመደም። በቃ ብዙ ጊዜ ሹራብ ስራ ይሄ ሼፕ፣ ይሄ ግን እንደ ዝርግፍ ሆኖ ይሄኛውን ነገር በጣም ቆንጆ አድርገን የሰራነው ልብስ ነው። ይሄኛው በተመሳሳይ በቃ በሼፕ ሆኖ ወፈር ያለች ናት። ይሄም ወፈር ላለች ከስተመራችን የሰራ ነው። እንዲህ አድርገን ወራጅ የፈለገችው የበላከችልን ዲዛይን መሰረት በጣም ቆንጆ አድርገን የሰራነው ልብስ ነው። ይሄም ለፋሲካ የተዘጋጀ ልብስ ነው። ይሄ ከኋላ ወገቡ ቀጫጫላትና ደንበኛችን ከኋላ ወገቡ ላስቲክ ይሁንልኝ በደንብ እንዲይዝ እጁም እንደዚህ ይሁንልን ባለችን መሰረት እንዲህ አድርገን አሳምረን ሰርተንላታል። ይሄ ሙሉ ጥልፉንም እንዲሆንላት ፈልጋ ነው የሰራነው። ሙሉ በቃ ሙሉ ለሙሉ ግን በጣም የሚያምር በወርቀ ዘብ ብቻ የተሰራ ልብስ ነው። እኛም ሳንቻኮል እነሱም ጊዜያቸውን በደንብ ተጠቅመው የሚያሰሩ ከስተመሮች አሉ። ይሄንንም እንደዚሁ ለበዓል የተሰራ ልብስ ነው። ያው ቁመቷ ከስተመራችን አጭር ስለሆነች እንዲህ አድርገን ሙሉ እንዲሆንላት ፈልጋ እንዲህ አድርገን የሰራነው ልብስ ነው። ከኋላ ላስቲክ አለው። እዚህ አንገቱንም እሷ የፈለገችውን ነው። በጣም ልከንላት ፎቶ በጣም ወደዋለች እና በጣም የሚያምር ልብስ ነው። እነዚህ እንግዲህ ሁሉም እንግዲህ ውድ ከስተመሮቻችን እያያችሁን ከሆነ ኦርደራችሁ በሙሉ ነገ ምንልክላችሁ ይሆናል። ያው ዛሬ እንዲሁ እናሳያለን። ሌሎችም ከስተመር በተለያየ ዓለም ያላችሁ እንግዲህ የዙፋን ጥበብ ቤተሰቦች እዘዙን። በጥራት ሰርተን እንደተለመደው ያላችሁበት በታማኝነት እንልካለን ማለት ነው።